እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንኳን በሕጋችሁ እርምጃ ውሰዱበት። ትላንት በጣም ከሰማኋቸው አስደንጋጭ መልእክቶች አንዱ ነው። አይ ቲንክ እኔ ከለጠፍኩት በኋላ ነው ብዙዎች ቆርጠው የሚያወጡት በጽሁፍም ያሰራጩት። ከዛ በኋላ ከእንቅልፌ ተነስቼ ጠዋት ሳይ ድብልቅልቅልቅ ብሎ እኔ ነኝ የመጀመሪያው እንዳልኩት ከፕሮግራሜ በኋላ ሞኒተር አደርጋለሁ ልጆቼን ካመጣሁ በኋላ እና መጀመሪያ ቁጭ ብዬ ስሰማ ሰው በዚህ መጠን አሜሪካን ሀገር ቁጭ ብሎ ይቻላል እንደ እርምጃ ወሰዱ ማለት እና በጣም ስለደነገጥኩ ደግሜ ሰማሁት። ከዛ አጭሩ መጽሐፍ ስለነበረብኝ በአጭሩ ጻፍኩት። ስድብ እንዳይመስላችሁ። ከዛ በኋላ ሼር ይሄው አሳወጥ አንድ ዲጄ ምናምን ይባሉ ሁሉ እንግዲህ አቃቸው ነበር። እስራኤል ምናምን ነበር፣ አንዳንዶቹ አቃቸው ነበር። ይሄው አሳጣችሁን፣ የብልጽግና ሰዎች እንዲሄው ይዘው እየወጡብን ነው። ያናደዳቸው እኔ ኮት አርጌ ያወጣኋት ነው ያበሳጫቸው። ኢቭን ለዛ ሰው ህይወት እንኳን አልተጨነቁ። አንዳንዴ ሰብ የሚባል ነገር እኮ አለው። አንድ ዲጄ ምናምን ቢባለው ወዲያው ቆረጣትና አሳጣችሁን፣ ይኸው የብልጽግና ሰዎች እንዲህ ብለው ጻፉብን። ምን ነው እኔን ከምትናገረኝ ወንድሜ የምታስብ ቢሆን ኖሮ እንዴት እንዲህ ይባላል? እቺ ሰው አሜሪካ ተቀምጣ ነው ይሄን የምትናገረው። ምን ማለት ነው? በህግ ካላችሁ በህጋችሁ እርምጃ ወሰዱ ማለት እንዴ? ልጅ እኮ የልጆች አባት ነው፣ ባለቤት አለው። እና ያናደዳቸው ያበሳጫቸው እኔ ነጥዬ አውጥቼ በመጻፌ ነው። አመሰግናለሁ። መልካም እንግዲህ የተለያዩ ሚዲያዎች ሳይሆኑ ጥሩ የመንግስት አፈቀላጤ የሆኑ ሚዲያዎች ናቸው በደንብ ዜናውን እያዘዋወሩት ያሉት። እንደተለመደው የእስክንድር ነጋን ዜና የምንሰማው ከነዚህ ሰዎች ነው። የእስክንድርን የማፍረስ የመጀመር የተጀመረን ነገር የማበላሸት ዜናዎችን ከዚህ ቀደም የነበሩትን ዜናዎች በምንሰማባቸው የዜና አውታሮች ነው እንግዲህ ወይም ጋዜጠኞች ነን የሚሉ ሰዎች ነው ዜናውን የሰማነው እና
በጣም ስሰማው አንደኛ ሐሰተኛ ይሆናል ብዬ ምንም ጥርጣሬ ውስጥ አልገባውም እውነት ለመናገር። ምክንያቱም እነዚህ ሰዎች ከዚህ ቀደምም በእስክንድር ጉዳይ ላይ በተመለከተ ታስታውሱ ከሆነ ስለ ድርድሩም ዳውንት ላይ ስለነበረው ጉዳይም ከመንግስት ጋርም ስለነበራቸው የተለያዩ አጀንዳዎችም የሚነግሩን የነበሩት ሚዲያዎች ስለሆኑ በዚህ ጉዳይ አውሩት ምንም ለደቂቃም ጥርጣሬ አልገባኝም። እና አንድ ቦታ ላይ እንደውም በጣም የገረመኝ እንደዚህ ነው የህዝብን ድምጽ መስማት ይላልና እስክንድር ነጋ አላደረግከው ነገር እናመሰግናለን ተብሎ ነው ዜና የወጣለት ቅድም ባልኩሽ እንደዚህ አፈቀላጤዎች አማካኝነት። እና ወደፊትም ከነዚህ ሰዎች ራቅ የሚል እንግዲህ ከነዚህ ሰዎች ማለት ከአማራ ልጆች ከአማራ ፋኖ አመራሮች ራቅ የሚል ምክር የታከለበት ሁሉ የብልጽግና ሰዎች እንደዛ ይጻፉ አሉ የምትነግሩኛላችሁ። ከነዚህ ሰዎች ራቅ እንዲህ ነው ማድረግ የህዝብን ድምጽ በመስማት ምናምን ብለው የብልጽግና ማለት ብልጽግና የሚባሉ የብልጽግና ካድሬዎች የብልጽግና ሚዲያዎች ስለተባለ ማለት እኔ ሁሉንም ሚዲያ አይቻለሁ ማለት ብልጽግና ተብለው የሚጠረጠሩትንም አይቻለሁ ናቸው አይደሉም አላውቅም ማለት የሚቻለኝን ቱ ዘ ማክሲመም የሚቻለኝን አይቻለሁ። ያላየሁት አለ ብዬ አላምንም ሞኒተር ስለማድረግ እኔ ያላልኩም አይን ከነዚህ ሰዎች ራቅ የሚል አልጻፍኩም እኔ ሳሚ አልጻፍኩኝም እኔ ከነሱ ሰዎች ራቅ ምናምን አላልኩም አምልጥ ብያለሁ በርግጥ እና እንደዛ በኋላ ስመለከት አግኝቻለሁ። አይ ዶንት ኖ አንዳንዶቹ እንደውም አንዳንዶቹ እኛን የሚሰድቡን ሰዎች ናቸው። እኛን የሚሰድቡን ተገልብጠው የሆነ ጆተኒ ምናምን እያሉ ከኛ ጋር የተለያየ ነገር እንዳልወሰዱ እንደዛ የሚሉን ሰዎች ጽፈው አይቻለሁ በኋላ። እና ቱሁም የሚለው ለማን ነው ይሄ አድሬሱ የሚለው ለጊዜው ገብቶኛል፣ ግን አም ኖት ሹር እንደዛ ሰዎች ብልጽግና ናቸው አይደሉም። ሌላውን ሰው ብልጽግና ነው ብለው ስለሚሳደቡ ማለት ነው። እነሱ አያችሁ የመታመን ደረጃ የመታመን የሚባለው ቱ ዘ ማክሲመም መሄድ አለበት። ለዚህ ነው ይሄን እየተናገረች ያለችው። ዜናዎች ነው እያየሁ የነበረው። ዝርዝር ዜናውንም ለማየት ሞክሬያለሁ። ከዛ በኋላ እንግዲህ እዚህ ስቱዲዮ ልንገባ ስል ነው ያንን ያየነው። ለማጣራት ባደረግነው ጥረት መሬት ላይ ካሉ አመራሮች መረጃ ለማግኘት ምክንያቱም እውነት ይሁን ውሸት እንደ ድርጅት ምንም አይነት ይፋዊ መግለጫም ወይም ይፋዊ ሀሳብም አልተሰጠም። እንዳልኩሽ ድንገት ከእንደዚህ አይነት ሚዲያዎች ስለሰማ ነው ማጣራት ስለሚያስፈልግ ለማጣራት ጥረት አድርጌ ነበር። እንግዲህ አድማጭ ተመልካቾቻችን ዜናው ትክክለኛ ዜና ነው፣ ምንም ስህተት ያለው ዜና አይደለም። የሆነው ነገር ግን በጣም አሳፋሪ፣ በጣም አሳዛኝ፣ አሁንም በድጋሚ በአማራ ህዝብ ተስፋ ላይ፣ በአማራ ህዝብ ደስታ ላይ፣ በአማራ ህዝብ ኤክስፔክቴሽን ላይ ውሃ ለመከለስ የሚደረግ ሩጫና ዛሬም ከአማራ ህዝብ ጥያቄ ከአማራ ህዝብ ትግል በላይ የግለሰቦች አጀንዳ እንዲሆን የግለሰቦች ፍላጎት ሆኖ እንዲመጣ የተደረገበትን ሂደት አም ሶሪ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። አዎ ለድርጅቱ ምንድነው ደብዳቤ አስገብቷል፣ አረጋግጠናል። አዲስ ለተመሰረተው ድርጅት ብለን ራሱ አፋችንን ገና ሞልተን በማንናገርበት ሁኔታ በምስረታ ላይ አቅና ሳቅ አይቻለሁ። እንደዛ አይነት ነገር አላየም፣ ግን አውቀዋለሁ። በጽሁፍ የጻፈውን እኮ አይተነዋል። እኔ አቤረታ ግልጽ ለማድረግ እኛን ብልጽግና የሚሉን ሰዎች ናቸው የጻፉት እና እነሱን ነው የምትናገረው ማዛ። አይ ቲንክ መልስም የሰጣት መሰለኝ አንደኛው። እኛን እነዛ ለሷ ብልጽግናዎች የምትላቸው ሰዎች እኛን ብልጽግና የሚሉን ሰዎች ናቸው እና እርስ በራስም የሆነ መልስ ተሰጣጥተዋል። ሶ ኢዝ ኖት ሀቅና ሳቅ ስላየሁት ነው ወንብዬም ነው ፒክ ያደረኩት። ዴሊብሬትሊ ነው አቤ ያለ ድርጅት ነው። በነገራችን ላይ የእስክንድር ነጋን በዚህ ስብስብ ውስጥ መካተት ከዚህ ቀደም በተለይ ደግሞ የአፋብኃ ደጋፊ ሆነው ነገሮችን ሲከታተሉ የነበሩ ሰዎች ስቲል ጥያቄ ነበራቸው። እኛ እንደ ሚዲያ እኔም ራሴ እንደ ግለሰብ አፋሕድ እንደ ድርጅት ካጋጠመው ከሄደበት ካየናቸው ነገሮች አኳያ እንደ ግለሰብ ሰብስቧቸው ከነበሩት ባንዳዎች አኳያ አፋሕድ እንደ ድርጅት
አቶ እስክንድርም እንዳመራር ተገምግመዋል ወይ? አቅማቸው ታውቋል ወይ? እውነት የሄዱበት መንገድ የግለሰብ ነው የድርጅት ነው? ከዛ ውስጥ መጥራት ያለበት ነገር ጠርቷል ወይ የሚለውን ጥያቄ ስናነሳ የከረምን እንደሆነ ይታወቃል። ከዛ መልስ ግን አፋብ የአማራ ፋኖ ብሔራዊ ንቅናቄ አፋብን ተመሰረተ ተብሎ አቶ እስክንድርንም ሌሎች በዛ በአፋድና በአፋብሃ የነበሩ አመራሮች ይዞ ወደፊት ሲመጣ አክሰፕት ያደረግነው ወይም ደግሞ ድጋፋችን ያሳየ ነው። እኛ አክሰፕት ስላደረግነው ስላላደረግነው አዲስ ታሪክ አይደለም። በሙሉ ልባችን ግን ድጋፋችን የሰጠነው ወይም ጥያቄዎቻችንን ወደ ጎን አድርገን ወደፊት ነው መቀጠል ያለብን የሚል አቋም ያዝነው እስክንድር ነጋ ሲያደርጋቸው የነበሩ ነገሮች ሳይገቡን ቀርተው ወይ ደግሞ እንደ ድርጅት የነበሩበትን የባንዳ ስራ ረስተነው አይደለም። ከዛ ውስጥ ግን አቅም ያላቸው እውነት በዚህ ትግል መራራ መስዋዕትነት እየከፈሉ ያሉ አሁንም አዲስ ትንሽ እንድትሰሟት ብዬ ነው። ማለት እዛ ይሄ ዋናው ነገር ጋር ስደርስ አላሰማችሁም። እሱም ለኔም ይዘገንነኛል። አስተያየት ነው የምሰጥበት። ግን በዚህ እንትን ላይ መሆኑን ምናልባት አዲስ ሰዎች ካላችሁ የተወሰነ ሀሳብ እንድትሰሙ ብዬ ነው። ተቋቋመውና በተቋቋመው ድርጅት በምስረታ ሂደት ላይ ናቸው እነዚህ ሰዎች። ይፋ ያድርጉ፣ አመራራቸውን ይፋ ያድርጉ እንጂ ብዙ ዘርፈ ብዙ ስራ አለባቸው። ቀንና ሌሊት ቁጭ ብሎ እየሰሩ ነው ያሉት። በዛ ሂደት ውስጥ እንኳንስ አይደለም ከድርጅቱ መውጣት ይቅርና ሄዶ ብልጽግና ውስጥ ቢገባ ጉዳይ አይደለም። ነገር ግን የተመቻቸለትን ነገር እንዴት ብሎ ጣልቃ ይገቡ የማናቸው ማለት የሚዲያ ዳሰሳ አድርጋቸዋል። ምናልባት ተስፋዬም በኋላ ላይ ልትመጣበት ትችላለህ ወይ መልካም የሚዲያ ዳሰሳ ብታደርጉ በዚህ ሂደት ውስጥ በአማራ ትግል ጉዳይ ላይ ጠዋትና ማታ የአማራን ህዝብ ሲሳደቡ ሲከፋፍሉ የአማራን ትግል ሲያበሻቅጡ የሚውሉ ሰዎች በዚህ የአንድነት ጉዳይ በጣም ዲስአፖይንት ሆነዋል። የምንጠብቀው ነው። ለመቼም የደስታ መግለጫ ያወጡልንም አይደል? ግን በግልጽ ሲናገሩ የነበረው ድርጅቱን መቃወም ሳይሆን ከዛ ውስጥ መዘው አውጥተው ሲጠይቁ የነበረው ስለማን ነው? ስለ እስክንድር ነጋ ነው። እንዴት እስክንድር ከነዚህ ጋር ቆየ? ምን ቢያውቁ ነው? ምን ቢተማመኑ? እንዴት እስክንድር የነዚህ ሰዎች አስፈጻሚ ሆነ? እንዴት እስክንድር በአማራ ድርጅት ውስጥ እንዴት እስክንድር በአማራ ብሔርተኝነት ማለት አልገባኝም ነበር። ሁሉ የአማራ ድርጅት ላይ መሪ ሆናለሁ ብሎ የተቀመጠ ሰውዬ ነበር እኮ። እና ለምን ገረማቸው እያልኩ ያው እስከዛሬ ድረስ ያሳለፍነው ነገር ስለሆነ ከዚህ በኋላ ይጠራል ብለን ነው እንጂ ሁሉ ጊዜ የአፋሕድ ደጋፊና የብልጽግና ደጋፊ አጀንዳው ተመሳሳይ ነው። ሁሉ ጊዜ በተለይ በአማራ ብሔርተኝነት ቅጥቀጣ ላይ ይገናኛሉ ተሳስበው። ዛሬ አየሽ የህዝብ ድምጽ ሰማ። ሁለተኛው በጣም ብልጽግናና አፋሕድ አንድ ናቸው አለች። አፋሕዶች አንድ ናቸው በአማራ ጉዳይ። ብልጽግና እና አፋሕድ ልዩነት የላቸውም። ታዲያ ተመልሰ አመራር ግባ የምትሉት ለምንድን ነው? አሁን አጠገብሽ ያለ ሰውዬ በግድ ባይሁ ኮር ምናምን ወደ አመራር መመለስ አለበት ሲል ሰው በአመራር የሚመለሰው ብልጽግና ሆኖ ነው የሚመለሰው። እርስ በርስ እኮ እዛም አትስማሙ። አፋሕድ ማለት የነ እስክንድር ማለት ነው። እነ ረዳት ፕሮፌሰር አስራደ ምናምን የሚባለው ማለት ነው። እነሱ ወይም ደግሞ ታች ሸዋ ላይ ጦር የሚመዘው እሱ ማለት ነው። እነሱ አንድ ናቸው በአማራ ጉዳይ ላይ ከብልጽግና ጋር አንድ ናቸው ካልክ ተመልሰ ግባ የምትሉት ስለምንድን ነው? አንዳንዴ የምትነጋገሩበትንም ራሱ ይሄ ከከባዱ ነገር ባሻገር ነው ያነሳ ያለው። እኛውን ህዝብ እንዴት እስክንድር ብለው ሲገረሙበት የነበረው ስብስብ በጣም የእንኳን ደስ አላችሁ መልእክት ይዞ ወጣ ማለት ነው። ለምን? እስክንድር ድርጅቱን ረግጦ ስለወጣ ዛሬም በማህበራዊ ሚዲያ አጀንዳ ሊሆን ስለፈለገ። እዚህ ጋር ሀሳቤን ሳጠቃልል መቼ ዕለት ተስፋዬ ያነሳውን ነገር ኮት ማድረግ ፈልጋለሁ። በማህበራዊ ሚዲያውም ላይ ገልጾታል። ከዚህ በኋላ ትግል ከሳይበር ወደ መሬት አይሄድም። በቃ እስክንድር ነጋ በቲክቶክ በፌስቡክ አጀንዳ ሰጥቶ
አሁንም የአማራ ትግል ጥያቄ ውስጥ ይገባል ብሎ ከሆነ እሱ ጊዜ አልፏል። መሬት ላይ የምታወራውን አላ እሱን ይቅር ደግሜ ግን ምንድነው የምትለው? በህጋችሁ መሰረት እርምጃ ወሰዱበት ነው ያለችው። እኔም ኮት አድርጌ የጻፍኩት እሱን ነው። አዋርዶናል፣ ምረት የለሽ ነገር ነው ያደረገብን። ይሄን ምረት የለሽ ቃል በቃል ባነበው ደስ ይለኛል። ምረት የለሽ ነገር ባደረገብን ነገር ላይ እርምጃ ወሰዱበት የሚል ነው የጻፈችው። ያው ቃል በቃል አንሳላችሁ የጻፍኩትን ትላንትና ከ21 ሰዓት በፊት ማለት ነው። እስክንድር ነጋ ለፈጸመው ምህረት ለሌለው ክፋቱ የፋኖ አመራሮች በህጋቸው ሊጠይቁት ይገባል። ማዛ መሐመድ እና እኔ ፊል ስላረኩ የጻፍኩትን ላንብብላችሁ። እስክንድር ለቤተሰቦች ሲባል በተለይ ለልጅና ለባለቤት ሲባል ስለማቅ ማለት ነው ሪሌሽንሺፓቸውን ወይም ዋቴቨር ማንም ሰው ቢሆን ልጅ አለው ባለቤት አለው ምን እንደሆነ ስለማቀው በቅርበት ሲባል እግዚአብሔር ይሁን ነው ያልኩት። እግዚአብሔር ይሁን የነማዛና የነዘመነና አስረስ የጫካ ህግ ምን እንደሆነ ሳይታለም የተፈታ ነው። ትእዛዙ የተላለፈው ደግሞ ከማን እንደሆነ ደግሞ ልብ ሊሉት ይገባል። ማን ይላከው እንደሚባለው ማለት ነው። በዛ ደረጃ ነው ማየው። እኔ በነገራችን ላይ ማን ይላከው በሚለው ደረጃ ነው ማየው። ናግዜሪው ነው ይቻላል ወይ ግን አሁን አሜሪካን ሀገር ተቀምጠህ እርምጃ ውሰዱ የጫካ ህግ ላይ ማለት ነው። የጫካ ህግ ነው በነገራችን ላይ። እነዘመነ ደግሞ አክሽናቸው ምንድነው? እነ አስረስ አክሽናቸው ምንድነው? ሶስት ሴቶች የቤት ሰራተኞች አንዷ ጆሮዋ ማትሰማ ጆሮዋ የማትሰማ የቤት ሰራተኛ የዕለት ህይወት የሚኖሩ ህጋቸውን እያነሳው እንዲህ ተልክት መልእክት ተላክን እንዲያልን ያሉ ሰዎች እና አስረስ እረሽ ነዋቸዋል። መረሽናቸውን ደግሞ በዓለም አቀፍ ሚዲያ ወጥተው ልክ ነው ረሽነናል ብለዋል። እንዴት ረሸናችሁ ሲባል ህጋችን እሱን ስለሚያዝ ብለዋል። የጫካው ህግ ማለት እህታችን አሜሪካ ቁጭ ብላ ያ የጫካ ህግ አፕላይ ይሁን ነው እያለች ያለችው። ፍሬም የተደረገው ምንድን ነው? አፋድ ማለት ብልጽግና ማለት ነው። ለእስክንድር ነው ፍሬም የተደረገው። ስለ እስክንድር ነው የሚወራው። በአፋድና በብልጽግና መካከል ልዩነት የለም። ስቲል ስለ እስክንድር እየተወራ እነዛ ሶስት ልጆች የተረሸኑት በምንድን ነው? ለብልጽግና ተናግራችኋል፣ ሰልላችኋል። ጆሮ የሌላት ማትሰማ የቤት ሰራተኛ ሊደርሺፕ። እስክንድር ሊደር ነው፣ የአመራር አካል ነው። የአመራር አካል ሲሆን ይከብዳል። ወንጀሉን ሰራ ተብሎ የሚታሰበው ሰው የአመራር አካል ከሆነ እንደ ኦርዲነሪ ሰው ወይም እንደ አባል አይታይም። ታውቃላችሁ፣ በጫካ ህግ የበለጠ ይጠብቃል። ስለዚህ በህጋችሁ መሰረት እርምጃ ውሰዱ የሚለው የእህታችን እህት ማለት እየከበደኝ ነው የማዕዛ መሐመድ መልእክት ምንድነው ሊያስከትል የሚችለው ውጤት?
ኃላፊነት ትወስዳለች በሚደረገው ነገር ከዚህ በኋላ ከዛሬ ከትላንት ከተናገረች በኋላ በዚህ ልጅ ላይ በሚወሰደው እርምጃ ኃላፊነት ትወስዳለች ወይ? ይሄ ነው ፖይንቱ። ኢትስ ኖት አባውት እስክንድር። በነገራችን ላይ ስለ እስክንድር አይደለም እያወራ ያለሁት። እስክንድር ሲባል በዛ ዙሪያ መዓት ስላሉ ማለት ነው። ወይም ስለ አፋድ አይደለም እያወራ ያለሁት። ስለ አባባሉ ስለ አስደንጋጩ ነገር ነው እያነሳን ያለነው። አመራር አልቀበልም ስላለ ምናምን እኔ እሱ አያገባኝም። ቢቀበል ባይቀበል የራሱ ጉዳይ ነው። ይቻላል ወይ ነው ጥያቄው። ይቻላል ወይ? በህጋችሁ በጫካ ህግ መሰረት እርምጃ ውሰዱበት ማለት ይቻላል ወይ? ለደነገጣችሁ ሰዎች፣ ለተሳደባችሁ ሰዎች መጀመሪያ ለምሳሌ አቶ ልደቱ ምን ነው ወጣ አልጻፍክ? ለምን ልክ አይደለም ያላልከው? ምሳሌ ነው የምሰጥህ። ታረጋዋለህ እያልኩ አይደል? 7 ዘር አንተ እርምጃ ይወሰድበት በምን የሚለየው? 7 ስለተጠራ ለምንድን ነው ያልጻፍከው? ይሄ ነገር ትክክል አይደለም ብለህ ለምን አልጻፍክም? ምሳሌ ነው። ነገ ከነገ ወዲያ አልሰማውም እንዳትል ብዬ ነው። በእሳት ነው የምናቃጥላቸው እንዳለው ዘመነ አልሰማውም እንዳትል ብዬ ነው። የነሱ ህግ በእሳት ማቃጠል ነው። የነሱ ህግ መረሸን ነው። ትእዛዝ ነው የተሰጠው። ከዚህ ቀደም ያልኳችሁ 12ቱ የሚዲያ ባለሀብቱ የሚያስተባብራቸው ሚዲያዎች የአማራ ካውንስል ምናምን የሚባለው ኔሬት ነው የሚያደርገው፣ ትርክት ነው የሚቀርጸው። ከቀረጸ በኋላ ነው 12ቱ ሚዲያ ተመሳሳይ ነገር ነው የሚሰሙት። ትርክት የተቀረጸ እየተላለፈ ነው። ይሄን አድርጉ እየተባለ ነው እየተነገራቸው ያለው። እርምጃ ውሰዱ፣ በህጋችሁ መሰረት፣ በጫካው ህግ መሰረት እርምጃ ውሰዱ። በተግባር ደግሞ ያየነው እኛ እርምጃው ምን እንደሆነ አይተናል፣ እናውቀዋለን። ይቻላል ወይ ነው ጥያቄው። ይሄ በጣም ሲሪየስ ነው። አንዳንድ በእስክንድር አካባቢ ያሉ ሰዎች በዛ በቤተሰብ ዙሪያ ትላንት ደውለውልኝ ነበር። አክቲቭ ናት ባለቤቱ፣ እሷን አላገኘሁም። ግን ከባድ ነው። ከዚህ በላይ ማለት አልፈልግም። እንዲህ አይነት ጭካኔ አሜሪካ ተቀምጦ የሚደረግ ከሆነ ምንድን ነው እየተባለ ያለው? ምንድን ነው እየተሰራ ያለው? ይሄ የእስክንድር አጀንዳ ብቻ አይደለም። የማንኛውም የሰው ልጅ የሆነ እርምጃ ውሰዱ እያለ የሚነጋገር ትላንት ያየነው ነው። ትላንት እርምጃ ሲወሰድ ረጎራው ያሉ ነበሩ። ፖለቲከኛ አሳሲኔት ሆኖ ደስ ብሎናል። አይፈቀድም። ፖለቲከኛ አሳሲኔት አታደርግም፣ አይፈቀድም። ግርማ የሺጥላ የሚባል ከቤተሰቦቹ ጋር ሲመጣ አሳሲኔት ሆኖ አዱ ከበሬ ሲመታ ነበር፣ አይታችኋል። ወዲያው ተደናግጠው በንጋታው ደግሞ ብልጽግና አስገደለው ብለው መጡ። እነሱ ራሳቸው ሲያወሩት ከርሞ
አንዴ ሃፍ ካስት ስለሆነ ነው፣ አንዴ የሆነ ነገር ስለሆነ ነው፣ ምናምን ስለሆነ ነው ተብሎ ኔሬቲቭ ተቀምጦ ተገደለ። ፖለቲከኛ መግደል አይቻልም። ወንጀል ብቻ ሳይሆን ሽብርተኝነት ነው። በነገራችን ላይ ወታደር ከሆነ ጦር መሳሪያ ይዞብህ ከመጣ አንተ ጦር መሳሪያ ከያዝክ ትገዳደላለህ። ቢኮዝ ኦፍ የፖለቲካ አቋሙ ግን ሰው አይገደልም። ሽብር ነው። የኢትዮጵያ የሽብርተኛ ህግ ብቻ ሳይሆን የብዙዎቹ የዓለም ህጎች በፖለቲካ እምነቱ መግደል ሽብር ነው፣ ሽብርተኝነት ነው። ሰው ዛሬ የተላከው መልእክት ለአስረስ ነው። ባይዘው ኮር ያለው አስረስ ነው ያለው። አድራጊ ፈጣሪ አስረስ ነው። አስረስ ደግሞ በጣም ጨካኝ ሆኗል። በጣም አንዴ ደም ማፍሰስ ከጀመርክ ይቀጥላል ደም ማፍሰሱ። በነገራችን የተላከው መልእክት ትርክት የተላከው ለአስረስ ነው። ምን እየጠበክ ነው እየተባለ ነው። ህግ አለ አይደል? የጫካ ህግ፣ በህጉ መሰረት እርምጃ ውሰድበት ነው የተባለው። መልእክት የተላከው ለዘመነ ነው። ከሻዕቢያ ጋር የተቀመጠው ዘመነ። መልእክት የተላከው ለህወሓት ነው፣ ለህወሓት ነው። ዋይ ለምንድን ነው እንደዚህ የሚደረገው? ይሄን መነጋገር ያስፈልጋል። እና እኔ በጣም ስለደነገጥኩ ነው ያመጣሁት። አንድ ሰው ኦኬ ወረድ አድርገን የሆነ ሰው በቃ ያደራጃችሁት ድርጅት ውስጥ ቆይቻለሁ፣ የድርጅቱ አባል ሆኜ በአመራርነት አልቀጥልም ሲል እርምጃ ውሰዱበት በጫካው ህግ። ምን ማለት ነው? አሁን ይኸው በደንብ መከታተል አለባችሁ። አሁን ስለ እስክንድር አይደለም እያወራን ያለነው። የነዚህ ሰዎች የደረሱበትን ሌቭል ነው እየነገርናችሁ ያለነው። እዚህ ቁጭ ብለው ትዕዛዝ እየሰጡ ነው በጫካ ህግ ፈጽሙ እያሉ። ከዛ በተረፈ እስክንድር የጻፈው ነገር አለ። ትላንት እንዳልኳችሁ አንዳንድ ሰዎች ለሱ ቅርበት ያላቸው ደውለው ሲያወሩኝ ነበር። አይ ምክንያቶቹንም እኮ በግልጽ ኤርሚያስ ብታስቀምጣቸው ጥሩ ነበር፣ 1 2 3 ብለህ ይሄ ነው እኮ የለየው የሚል ነገር አንስተውልኛል። እኔም አሁን ምን እንደሚጠቅም አላውቅም። የተለየበት ምክንያቶች እነዚህ 1 2 3 4 5 ናቸው። የሚል ነገር በደንብ ቢቀመጥ ጥሩ ነው፣ ለታሪክም ለሱም ታሪክ ስለሚጠቅም የሚል ነገር አንስተውልኛል። ለነሱ ስል ነው ይሄን ማቀርበው አሳጥር እንጂ እኔ ብዙ አሁን የእስክንድር ኢሹ ከጤናው ደና እንዲሆን ወይም ወደ ቤተሰቦቹ እንዲመለስ ወይም በር ከፍተውለት እንዲወጣ ነው እንጂ ምኞቴ የእስክንድር ፖለቲካ ይሄ ነው ብዬ ፖለቲክሱን በማብራራት ላይ ከዚህ በኋላ ብዙ ጊዜ አላጠፋም። ፋይሉን እንዳልኩት ወደ መዝገብ ቤት መርጬዋለሁ። ነገር ግን ከነሱም አንፃር ከዚህ በፊት የተናገርኩት ነው፣ ያልተናገርኩት አይደለም ያነሱት። አንስቼዋለሁ ትላንትናም እኮ በዝርዝር እስክንድር ይሄ ነው፣ ቤተኛ አይደለም፣ ጥሩ ተከራይ ነበረ፣ ጥሩ ተከራይነቱም መጥፎ ተከራይ አረጉት። በቃ ለኔ እኮ ማጠንጠኛው እኮ እሱ ነው። ጥሩ ተከራይ አይደለም፣ በአማራ ብሔርተኝነት ውስጥ ጥሩ ተከራይም አይደለም፣ ባለቤትም አይደለም፣ ጥሩ ተከራይም አልሆነም በኋላ ላይ። ስለዚህ የኔ መደምደሚያ እሱ ነው። ያ ነው ፖለቲካሊ የሚገልጸኝ ነገር። እስክንድር የገባበት ቅርቃር አንደኛ የትጥቅ ትግል ብሎ መሄዱ፣ የማያዋጣው የማያውቀው ነገር ውስጥ ነው የገባው።
የማያውቀው ነገር ውስጥ ነው የገባው። አንደኛ። ሁለተኛ የትጥቅ ትግል መምረጡ ብቻ ሳይሆን ይሄ ሰው የመረጣቸው ሰዎችም ትክክለኛ ቦታ አይደለም። እሱ ነው ሁለተኛ ያነሳሁት። ይሄ የገባበት የአማራ ብሔርተኝነት በዋናነት የራሱ ሪኳየርመንቶች አሉት፣ ቅድመ ሁኔታዎች አሉት። እነዛ ቅድመ ሁኔታዎችን አያሟላም እስክንድር። አውራጃ የለውም። ለምሳሌ አውራጃዊነት፣ ጎጠኝነት መስፈርቱ ነው። መስፈርቱ ስለሆነ እዛ መስፈርቱ ውስጥ መግባት አይችልም ይሄ ሰውዬ። ወይ ጎጃም መሆን አለበት፣ ወይ ጎንደር መሆን አለበት፣ ወይ ወሎ መሆን አለበት፣ ወይ ሸዋ መሆን አለበት። ያንን አያሟላም። ግን እስከ ጥቂት ጊዜ ጥሩ ተከራይ ነበር። ከዛ ወዲያ ግን መጥፎ ተከራይ ሆነ። ከዛ በኋላ የስልጣን ጥያቄ ከባለቤትነት አለፈ። በስንቱ ነው የሚያነሳውት? ለዛ ነው እና አንዳንድ አላስፈላጊ ቃላት ተጠቅማላችሁ። ልክ ነው፣ አልጠቀምም ካሁን በኋላ። ትላንት ያገኙትን ሰዎች ሲያነሱልኝ ነበር። በዛ ላይ ብላ አልጠቀምም፣ እየተራረምን ስለምንሄድ። መሰረታዊ እስክንድር የተለያቸው አንደኛ በርዕዮተ ዓለም አልተስማሙ። ይሄ በተደጋጋሚ አምስተናል፣ ግን ላንሳላቸው ስላነሱልኝ። በርዕዮተ ዓለም አልተስማሙ። እነዚህ ሰዎች የአማራ ብሔርተኝነት መነሻችንም መዳረሻችንም ይላሉ። የአማራ ብሔርተኝነት እስከ ምጽአት ድረስ፣ የሰው ልጅ ምጽአት ድረስ ይቀጥላል ይላሉ። እሱ ያንን አያምንም፣ ወይም ተለውጧል። እስክንድር የለርኒንግ ፌዝ ቼንጅ አድርጓል። እዛ ጋር መነሻችን የአማራ ብሔርተኝነት ሊሆን ይችላል፣ ወይ አማራነት ሊሆን ይችላል። መዳረሻችን ግን ኢትዮጵያዊነት ብሎ ነው የሚያምነው እስክንድር እስከማውቀው ድረስ። ባለፈው እንዳልኳችሁ ትንሽ የደነገጥኩት የአቶ ልደቱን መጽሐፍ ሳነብ ደንግጫለሁ። እውነቴን ነው የምላችሁ። አይ ቲንክ አቶ ልደቱ ትክክል መሆንና ለመሆኑን ማረጋገጥ አለበት። በጣም ስለ እስክንድር የጻፈው አቶ ልደቱ በጣም የሚያስደነግጥ ነው። በመረጃ በማስረጃ ፎቶኮፒ አድርጌ ማምጣት ይችላል። ያላነበባችሁ ሰዎች ሄዳችሁ ማንበብ ትችላላችሁ። የአረም እርሻ ላይም ቲያትረ ፖለቲካ ላይም የአቶ እስክንድር ነጋ ማለት ፍላጎቱ አገር አማራ መመስረት ነው ይላል የአቶ እስክንድር መጽሐፍ። የአማራ አገር መመስረት ነው፣ እሱን ነው የነገረኝ። እኔ አይደለሁም። መጽሐፍ አንዳንዴ የጻፉት ነገር እኮ አይደርቅም አይደል? እና ኢቭን ማዕድ በመፍረሱ በጣም ይናደድ ነበረ። ሮጦ ሄዶ ሌላ ማዕድ ከመሰረተና የዛም ደግሞ ጸሐፊ ሆነ ይላል። የዛ መኢአድ በመመስረቱ እነ ኢንጂነር ኃይሉ ሻያውል ኢህአዴጎች ናቸው አላቸውና እሱ ግን ከሽማግሌው ሰው አሁን በህይወት የሌሉት ከሳቸው ጋር ሆነና ማዕድን ድጋሚ መስርቶ የዛ ማዕድ ጸሐፊ ሆነ። አገረ አማራ ነው የሚፈልገው የሚል ጽፏል አቶ ልደቱ። እኔ የአስተሳሰብ ከሆነ የአስተሳሰብ ለውጥ እንዳልኩት ለርን አንለር ይለርን በሚለው አድርጎ ሊሆን ይችላል። ግን እኔ በእድሜ ልኬን ሳቀው አገረ አማራ የሚል እስክንድር ውስጥ መኖሩን አላውቅም። የአቶ ልደቱ መጽሐፍ ነው ያን የሚለው። ኦኬ፣ አቶ ልደቱ ልክ ሊሆን ይችላል፣ ልክ ላይሆን ይችላል። ልክ ነው ብለን ብናስብና በእርግጥም የእስክንድር አስተሳሰብ አባት ሀገር አማራ ከሆነ መነሻችን አማራ መድረሻችን አማራ የሚባለው ላይ መጣላት የለበትም ካልቀየረ አቋም።
ካልሆነ ግን አሁን እኔም በማቀው እስክንድር ግን አማራ ብሎ ወደ ኢትዮጵያ ነው። ስለዚህ በርዕዮተ ዓለም ደረጃ አዲሱ ድርጅት አልፋና ኦሜጋዬ አማራ ብሔርተኝነት ነው ብሏል። ስነሳም አማራ ነኝ ስሞትም አማራ ነኝ ብሏል። ኢትዮጵያ የምትባል የለችም እዚህ ጋር። የአማራ ብሔርተኝነት እስከ ምጽአት ነው ብሏል። እስከ ምድር ፍጻሜ ነው ብሏል። ይሄ አሁን አዲሱ ድርጅት ማለት ነው። አሁን ብዙዎች እቺን ፖይንት አያነሷትም። ብዙዎች አሁን የአንዲ ልጆችን ተመልከቷቸው፣ አንገታቸው ይቆረጥ እቺን ነጥብ አያነሷትም። አንድ ካሳ ነው አንድ ሰው ያለ ግርማ ካሳ የሚባል እኔ ዶክመንቱን አምጥቼ ያሳይቼ የጻፍኩለት ዶክመንቱን አምጥቶ እሱ መሰለኝ ሌሎችም ካሉ የአማራ ብሔርተኝነት የሚል የለም፣ እንዲህ አይነት ነገር የለም፣ አትስሟቸው ብልጽግናዎች። አሁን ዛሬ ዋነኛ የአንድነቱ ደጋፊ ነው። አይ ግርማ ካሳ ናይ ወዳጄ፣ የቀድሞ ወዳጄ፣ አይ የቀድሞ ወዳጄ ግርማ ካሳ አሁን እንደው የት ትገባ? መግለጫውን ሂድና አንብበው። መግለጫው የሚለው አስረስም ያነበበው ጽሁፍም ላይ ያለው የአማራ ብሔርተኝነት መድረሻችንም መዳረሻችንም ይላል እስከ ምጽአት። እንደውም ፕሮቴስታንት አይደለም ምጽአት ጊዜ መሆን ነበር። በምን ነበር መሆን ያለበት? እስከ ምጽአት ድረስ አማራነት ነው የሚለው። አንዱ ልዩነት እስክንድር የፈጠረው ቤዚካሊ ከዚህ ጋር የተያያዘ ነው የሚሉት ነው ብዬ አምናለሁ። ቀንሼ አቶ ልደቱ ማለት ነው። አያሌው የጻፈውንም አይቻለሁ። አያሌው መንበር ጉድ ብሎ ልኬል ሰነዱን ያየው ይመስለኛል። የአማራ ብሔርተኝነትን አሁን በመግለጫው ላይ ሳይ ጉድ ብሏል አያሌው መንበር። በጣም በቃ የህወሓትና የሻዕቢያ ኮምቢኔሽን ነው ብሎ ጉድ ብሎ አይቼዋለሁ። ጥሩ ጽሁፍ ነው የጻፈው አያሌው። አንብቡት ሂዱና። ለአንዳንዶች እንትን ሆነባቸው፣ ብራ መብረቁ ሆነባቸው አማራ ብሔርተኝነት የሚለው ርዕዮተ ዓለማችን አማራ ብሔርተኝነት የሚለው ብራ መብረቁ ነው። አንዳንዱ እንዳልኩት ደንግጦ ዚፕ ነው ያደረገው። የአንዲ ልጆች ይዋቸው ሄዱ አርበኛ ከሌ ምናምን ዝም ቢኮዝ የት ይግቡ? እስክንድር ግን ከነዚህ ሰዎች አልፎ ኖ ይሄ ርዕዮተ ዓለም አያስኬደኝም ብሎ የሰጣችሁኝም ስልጣን ኃላፊነት አልፈልገውም ብሎ ወጣ። ይሄን ያሳበዳቸው አሁን ጽሁፍ አንድ አርበኛ ኤክስ የጻፈውን እያየው ነበረ። ከአንዲ ልጆች ውስጥ ምንም ግርግር የለም፣ እስክንድር በጣም ደስተኛ ነው ምናምን እንደው የብልጽግና ሰዎች ቡራ ከረዩዋሉ እንትን እምቡር አሉ፣ እስክንድር በጣም በድርጅቱ ደስተኛ ነው ምናምን ብሎ ጽፏል። እኔ ወንድም በሞራል ከሆነ እስክንድር ይበልጣችኋል እያንዳንዳችሁ። ቢኮዝ እስክንድር ከተለየበት ነጥብ አንዱ የአማራ ብሔርተኝነት አልፋና ኦሜጋ አይደለም ነው ያላችሁ። እንነጋገር ከተባለ ኦኬ፣ ከናንተ ሞራል ይበልጣል። እዛ የጫካ ህግ ታዞበት ነማዛ አሜሪካ ቁጭ ብለው የጫካ ህግ ይፈጸምበት ብለው አዘው፣ እሱ ግን አከብረዋለሁ በዚህ የአማራ ብሔርተኝነትን አልቀበልም፣ አንዱ ልዩነቴ እሱ ነው ብሎ ነው የወጣው። ድሃዎች፣ የፖለቲካ ድሃዎች፣ ድህነት ነው የእናንተ መገለጫ። ያቃል፣ የጫካ ህግ እንደታዘዘበት ያቃል። የጫካ ህግ ማለት ደግሞ ምን እንደሆነ በአደባባይ አሳይተውናል። ወይ በሳት ማቃጠል ነው ወይ መረሸን ነው። ዘመነም አስረስም ግልጽ እንድትሆኑ። ሁለተኛ የእስክንድር ሁለተኛ ልዩነት ከህወሓት ጋር መስራት የለብንም የሚል ነው። ቶሎ ልንገራችሁ እየረፈደብኝ ስለሆነ ከህወሓት ጋር መስራት የለብንም፣ ህወሓት የአማራ ጠላት እንጂ አብረን የምንሰራው አይደለም ነው ያላቸው። ይሄን ነው ትላንት የሰማሁት። እኔም ይሄን አውቃለሁ። ይሄ የተጋለጠባችሁ የጫካ ህግ ያዘዛችሁት ለዛ ነው።
ይረሸን ያላችሁት ለዛ ነው። ይገደል ያላችሁት ለዛ ነው። ቢኮስ አሰፍስፋችኋል፣ አቆብቆባችኋል ከህወሓት ጋር ለመስራት። ስለዚህ ያጋልጠናል ምን ይለናል ብላችሁ ስለፈራችሁ የጫካ ህግ ቶሎ ይወሰድበት። ሁለተኛው ልዩነቱ ከህወሓት ጋር አንሰራም፣ መስራት የለበት ይሄ ድርጅት በምንም ተአምር ከህወሓት ጋር መስራት የለበትም የሚል ነው። ሁለት ሶስተኛ በነ ኮሎኔል ደመቀ ዘውዱና በወልቃይት ላይ አቋም ልንይዝ ይገባል። ቢያንስ ታክቲካል ወዳጆቻችን ናቸው እንጂ ኮሎኔል ደመቀ ዘውዱ ታክቲካሊም ወዳጆቻችን ነው፣ ዘላቂም ወዳጅ ሊሆኑ ይችላሉ እንጂ እንደ ጠላት አንቁጠራቸው። ወልቃይት ላይም ርስት እናርግ፣ ቋሚ የአማራ ንብረት ነው እንበል። በዚህ ነው የተጣሉት። ሶስተኛ ይሄ ጉዳቱ ሊጋለጥ ነው። እነማዘ በጣም የገረመኝ እንገራችሁ ቲፕ ላርጋችሁ። ኮሎኔል ደመቀ ዘውዱ ላይ አስረስና ዘመነ 2 ጊዜ የግድያ ሙከራ አድርገውበት ከሽፏል። ይጀላችኋል መጣለው ሰው ይጀላችሁ መጣለው። እነሱ ጋር የነበረ ዘመነ ጋር የነበረ ሰው ነው የነገረኝ። በዚህ መኑኝ፣ በቃ አትፌስ ቫልዩ መኑኝ። ደመቀ ዘውዱ ለማስገደል 2 ጊዜ ተሞክሮ ከሸፈ። አሳሲኔት ሊያደርጉት ስሙ። ይሄንን ከልቤ ነው የምነግራችሁ። ዛሬ ስሰማ በጣም ነው የደነገጥኩት። ብዙ መረጃዎች አሉ፣ ሌላ ጊዜ እነግራችኋለሁ። ጊዜ ስለሌለ ምንድነው ልዩነቱ የሚለውንም ጠይቄ ስለነበረ ማለት ነው። ስመለከት አንዱ እንዳልኩት እነሱ ጋር የነበሩ ሰዎች እነዘመነ ጋር የነበሩ ሰዎች ኮሎኔል ደመቀ ዘውዱን እንደ ጠላት ወስደውት ከቲፒኤልኤፍ ተልኮ ወስደው ሊያስገድሉት 2 ጊዜ ሞክረው 2 ጊዜ ማመለጣቸው፣ 2 ጊዜ አሳሲኔት ሊያደርጉት ተውት። ወልቃይት ምናምን የሚለውን ማለት ነው። ሶስተኛው ልዩነት ከወልቃይትና ከደመቀ ዘውዱ ጋር አንድ ናቸው። በሻቢያ ጉዳይ አንድ ናቸው። ስለዚህ ነው ልዩነቱን እኮ ነው እያነሳ ያሉት ወንድሜ መዝገቡ። በሻቢያ ጉዳይማ ይስማማሉ እኮ። እኔ እዚህ እያነሳ ያለሁት ልዩነታቸውን ነው እያነሳ ያለሁት። በደንብ አላዳመጥከኝም ማለት ነው። አንድ የሆኑበት ጉዳይማ አለ። እሱን እኮ አነሳው። በብልጽግና ላይ አንድ ናቸው፣ በሻቢያ ላይ አንድ ናቸው። አንድነቱን አይደለም እያነሳ ያለሁት። ምንድነው የለያያቸው የሚለው ነው። አንዱ የርዕዮተ ዓለም አማራ ብሔርተኝነትን አልቀበልም ስላላቸው፣ ሁለተኛ ከህወሓት ጋር መስራት የለብንም ብሎ ስላላቸው፣ ህወሓት የአማራ ጠላት ነው እንጂ ወዳጅ ሊሆን አይገባም ስላላቸው፣ ሶስተኛ ደመቀ ዘውዱን ኮሎኔል ደመቀ ዘውዱን ቢያንስ ታክቲካል ወዳጃችን እናርገው፣ ምንም አንንካው፣ ኢንዘሎንግ ራን እና ያለን አቋሙን የወልቃይት ጉዳይም የአማራ ርስት የሚለውን እናስቀምጥ። ስለዚህ ይሄ ኮሎኔል ደመቀ ዘውዱ ላይ የሚካሄዱ ነገሮች ይቁሙ ስላላቸው፣ ቅድም እንዳነሳሁት ምንድነው ብዬ ስጠይቅ የግድያ ሙከራ 2 ጊዜ አድርገውበታል። ሞክረዋል እነ ዘመንና በዛ ዙሪያ ያሉ ሰዎች የአፋብሃ የሚባለው ውስጥ ያሉት ማለት ነው፣ በዘመነ መሪነት ዲኮስ ቲፒኤልኤፍ አንዱ ያዘዛቸው ኮሎኔል ደመቀ ዘውዱን እርምጃ ወሰዱበት ብሎ ነው ያዘዛቸው። አንዱ እንትን እሱ ነው። አራተኛው የስልጣን ጥያቄ ነው። የስልጣን ጥያቄ ላይ ምንም ጥያቄ የለውም። እስክንድርም የስልጣን ፍላጎት አለው። እሱ ያልመራው ነገር ተመራ ብሎ የሚያስብ ሰው አይደለም። ካየሁት ነገር ተነስቼ አሁን ዘመነ ካሴም የስልጣን ጥያቄ አለው። ዘመነ ከእግዚአብሔር የተሰጠህ ከምናምን ተብሎ ተነግሮታል። አንተ ከእናትህ ሆድ ተብሎ ተነግሮታል። በጣም ይገርም ነገር ልንገራችሁ። ቃል በቃል ነው ይዤ እመጣለሁ። ሰዎች ባይዘዌ ክሊር እንድትሆን ዘመነ በጎጃሞች ተሰብስበው አመራሮቹ ቃል በቃል ያላቸውን ነው የምነግራችሁ። እንግዲህ እነዚህ ሰዎች ለህዝብ መረጃ እየሰጡ ያሉ ሰዎች ናቸው የምነግራችሁ ሰዎች። ብዙ ዲስከስ ያደረጋችሁባቸው ሰዎች እኔ ያገኛቸዋለሁ። ሰብስቦን አለ ጠቅላላ የጎጃም አመራሮችን ሰብስቦን
አይደለም እስክንድር ነጋ አሳምነው ጽጌ መቃብሩን ፈንቅሎ ቢመጣ ስልጣናችንን አሳልፈን አንሰጥም ማለት ብሏል። ዝርገምላችሁ አይደለም እስክንድር ነጋ አሳምነው ጽጌ መቃብሩን ፈንቅሎ ቢመጣ ስልጣናችንን አሳልፈን አንሰጥም። ይሄ የዘመነ ንግግር ነው። በስብሰባ ላይ የተገኘ ሰው ነው ነገር እና በጣም የገረመኝ እኔ በረሃኞች ምናምን ብቻ ነበር የሚመስለኝ። ለካ ጠንቋይ ቤትም ይሄዳሉ እንዴ! በጣም አንዱ ለካ የድርጅቱ የእንትኑ መሪ ጠንቋዮች ናቸው። ጠንቋዮች ቤት ይኬዳል አለ። ጠንቋዮች ቤት ይኬድና ጠንቋዮቹ እኔ ይሄ አስቀበረ የሚባለው ቲዮሪ ዝም ብሎ ያው የከተማ ልጆች ስለሆነ አላውቅም። ለካ የሚቀበር እጅ ላይ የሚቀበር ነገር አለ ይቀበራል አለ። ዘመነ እጅ ላይ ተቀብሯል አለ። የሚቀበር ነገር አለ። ጠንቋይ ቤት ሄዳችሁ የምሬን ነው። እኔ ስሰማ እስሪሊ ማለት በጣም ነው የምደነግጡት። ብዙዎቹ ተቀብሮላቸዋል አለ እና ጠንቋዩ ምንድነው የሚላቸው? ይሄ ነገር ከተቀበረ ጥይት ቢተኮስም እሱን ነግሬያቸዋለሁ አይመታችሁም። ዘመነ ሁለትን ያስቀበረዋል። ሁለት የጠንቋይ ቤቶች ምንድነው የሚባለው አላውቀውም። አይ ዶንት ኖ ለኔ እንዲሁ ቲዮሪቲካሊ የሆነ ይቀበራል የሚል ነገር እሰማለሁ እንጂ አላውቅም ነበር። ግን ለካ ተቀብሯል። ክንዱ ላይ ነው የሚቀበረው አሉ እዚህ ጋርና እዚህ እና ከተቀበረላችሁ አትሞቱም ነው የሚባሉት። እስቲ እንደው ተቀብሮላቸው ከሞቱት ንገረኝ ስለው ነገረኛ አንድ ሰው ዮሐንስ የሚባላል ለምሳሌ ድግምት ነው የሚባለው። ዮሐንስ የሚባላል ድግምት ተሰርቶልሃል ምንም አትሆንም ሂድ ተባላል። ያዘዘው እንትና ማን ነው? ያኛው ዘበነ ማን ነው? ዘመነ ነው። ዮሐንስ የሚባለው ተቀብሮልኛል ብሎ ሄደ። በግንባሩን ተመቶ ሞተ በጦርነቱ። አደነግጡ። ምንድነው ይሄ ጠንቋይ ከጠንቋይ ድግምት ምናምን ብላ ኧረ ይከብዳል። ኧረ ይከብዳል። በጣም ይከብዳል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ብዙ አልሄደው ዲቴይል ስለምመለስ ነው። ሰዎቹን አግኝቻቸዋለሁ። የተመለሱትን ሰዎች አግኝቻቸዋለሁ። ኖት ኦንሊ የእስክንድር ሰዎች ብቻ ሳይሆኑ እነዚህ የሰላም ብለው የመጡትን ሰዎች ዝርዝር እነሱ ጋር የነበሩትን አግኝተ የምደነግጡበት መረጃ እሰጣችኋለሁ። ቢያንስ ለዛሬ እነዚህ ይበቃችኋል። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንኳን ለገና በዓል